የቤዛ ወንድም ለሊ ቤት ገብቷል። ምን ሊሰራ ይሆን? አደይ ቀጣይ ክፍል። ለሊ ታማለች። ለሊ ደህና ነበረች። ለሊ ለባቡሬ እናት እየተጨነቀች ነበር። ነገር ግን ዶክተሩ የሰጣት መድኃኒት ትክክል አይመስለኝም። ምክንያቱም ቤዛ መድኃኒቱን ቀይራ ነው ያመጣችው። ዶክተር ለጊዜ ማስታገሻ ብሎ የሰጣት መድኃኒት ለሊ ትንሽ የዞረባት ይመስላል። ምክንያቱም የምታውቃቸው ሰዎችን ረስታለች። ቤዛን ግን ተጠግታታለች። ሩታ እያለች ትጠራታለች። ሩታንም አላቅሽም አለቻት። እንዲሁም ባቡሬን አላቅህም ማን ነው እሱ እያለች ትጠይቃለች። ዴቭንም ጭምር ዶክተሩን ኤላዬ እያለች ትጠራዋለች። ዶክተሩ ራሱ በጣም ደንግጧል፣ ግራም ገብቶታል። ምናልባት ህመሟ በጣም የጎዳት ስለሆነ ምናልባት ህመሙ ይሁን ወይስ የምታስባቸው ሀሳብ፣ ጭንቀት እንደዚህ አርጓት ይሁን እያለ ዶክተሩ ተጨንቆ ምርመራ አድርጎላታል። ነገር ግን ውጤቷን እስከማይ ምንም ልናገር አልችልም ብሏል። ችግሩ ከመድኃኒት ከሆነ ቤዛ ይነቃባታል ብዬ አስባለሁ። ቤዛ አሁንም አላረፈችም። ለሊን ጠብቂያት ብሎ ቢወጣ ለሊን ወንድሟ ጋር ደውላ ናና ለሊን ውሰዳት፣ እኔ መውጣት ስለማልችል አንተ ውሰዳት አለችው። ለሊ ግን ወደ ሌላ አቅጣጫ ነው የመራችው። ምናልባት ፈጣሪ ሊረዳት ይሆናል። ታዲያ ቤዛ በሱም አልረጋችም። የለሊን ቤት ቁልፍ ይዛለች። የቤዛ ወንድም የለሊ በር ላይ ነው። ቤዛ ሄዳ ቁልፍ አቀብለዋለች። የኤላን የቤቱን ካርታ ይዘህ ውጣ ብለዋለች። እሱም ታዲያ ሳያፍር ቤቱን ከፍቶ ገብቷል። ለሊ ግን ዴቭ ጋር ነበረችና መንገድ ላይ አግኝቷት ይዟት ወደ ቤት መጥተዋል። ዶክተሩና ባቡሬ በመኪና ለሊ ፈለጋ ሄደዋል። ዴቭ ግን በአቋራጭ ይዟት ወደ ቤት መጥተዋል። የቤዛ ወንድም ቤቷ ውስጥ ነው። ለሊ ግን ስላመማት ምናልባት ታስታውሳለች። እንዳየችውም ቤት ውስጥ ዘገባ እየበረበረ ዶክመንቶቹንም ፈልጎ አግኝቶ ሌላ ነገር እየፈለገ ይሁን ብቻ ለሊ ደረሰችበት። ጠጋ ብላም ነካ ስታረገው ዞር ስል ደነገጨች በጣም። ምናልባት ዴቭን አልፈልግም ቤት ደርሻለሁ ተመለስ ብለዋለች። ዴቭ ቆሞ የጠብቃት ይሁን በር ላይ ወይስ ጥሏት ወደ ቤት ይሄድ ይሁን? ዴቭ ካለ የቤዛ ወንድም ይያዛል። አለዛ ግን ወይ ለሊን ይዟት ይሄዳል ወይ መረጃውን ይዞ ይወጣል ብዬ አስባለሁ። በጣም ይገርማል። ለሊ በቶሎ ብትታከም ወደ ራሷ ብትመለስ ጥሩ ነው። ገጀራ ተብዬውም እንግዲህ የነባቡሬ ቤት ውስጥ አስቀምጦታል። ዳይመንድ እና ቅምጥል። የባቡሬ እናት ግን ልቀቁት ወይም ለህግ አሳልፋችሁ ስጡ፣ ምን ይጠቅማል፣ ኃጢአት አታምጡ እያለች ለቅምጥል ነግራታለች። ቅምጥል ወንድሜ ይምጣ እሱ ይወስን ብላለች። ልጁ ኃይለኛ ይመስላል። ሴት ልጅ ለምን እንደዚህ እንደሚጠላው ለምን እንደዚህ ሊጨክን እንደቻለ ይጠይቁት ነበር እነ ዳይመንድ። ነገር ግን አይናገርም። አደይ አባቷ ጋር ሄዳለች ዴቭ ሸማግሌ ይልካል ብላ። አባቷ ግን ያው ሌላ ድግስ ደግሶን የጠበቃት ሌላ የሀብታም ልጅ እንድታገባ አለልኝ ጫኔና አጎቷ አዴን አስሮ ጫካ ውስጥ አስቀምጧታል። እናትየውም ፈለገ ወጣለች። ምናልባት ከብርሃን ጋር ካገኟት
ይገርማል። አደይ ታመልጥ ይሆን ወይስ ለሊስ ምን ትሆን? የሚቀጥለው አብረን እናያለን። ውድ ቤተሰብ ለሊዬ በጣም ነው የምታሳዝነው። እንደዚህ መሆን አልነበረባትም። በበሽታ ላይ ሌላ ከበፊቱ ሳትድን ዳግመኛ ቤዛ እያሰቃየቻት ትገኛለች። የሚያስወድዳት መድኃኒት ይሁን እንደ ሰጠቻት። ምክንያቱም ቤዛን አትቀርባትም። አሁን ግን ሩታ ነሽ እያለች ቤዛን በጣም ቀርባታለች። ሩታን ግን ጭራሽ አላቅሽም አለቻት። ታዲያ ይሄ ለጤና ነው ብላችሁ ታስባላችሁ? ዴቪም ተጨንቋል። አደይ ድምጿ ጠፍቷል። ምክንያቱም እሷ ተይዛለች እዛ። ውድ ቤተሰብ ቪዲዮን ከወደዳችሁ ላይክ አድርጉ። መልካም ቆይታ ይሁንላችሁ። ባይ